ባህሪ ንገሪኛቸው የምትወጂለት ጅል ነው ጋይስ፣ ምስኪን ነው። ነገሮችን በመጥፎ ነገር አይረዳም። ይንሰፈሰፋል በጣም ልጅ ነው። በቃ ገና ልጅ ነው ጋይስ ባህሪው ማለት ነው። ከዛ ደግሞ ከእስር ቤት ከወጣ በኋላ ደግሞ ጋይስ በስማ ትክክለኛ አባት ነው የሆነው ጋይስ። የአባት ባህሪ ነው ያለው። ከዛ አሁን ድሮ በቃ ነገሮችን በትዕግስት ምናምን አያልፍም። አሁን ግን ዝም ነው የሚለው። በቃ በትዕግስት ያልፋል፣ አይናገርም ምናምን። እግዚአብሔር በጣም በቃ ጭንቅላቱ ብስል ብሎ ነው የወጣው እንጂ ጋይስ አሁን እንደ ድሮ ቢሆን አስባችሁታል? ይሄ ሁሉ ሴራ እየተሴረበት ሲለይ እንደዚህ ሁሉም ሰው አድሞበት ጸጥ የሚል ይመስላችኋል? ጌታ ግን እንዲህ በቃ እኔ መጥፎ አላድርግ እንጂ ብሎ የሚያስብ ሰው ነው ጌታ። ከዛ ደግሞ ያው እኔም ስላለው ሚስቴ ባላ ጌጣት ይባላል። ከአንድ ብርቱ ወንድ ጀርባ አንድ ምድር የሚባለው ማለት ከአንድ ስኬታማ ወንድ ጀርባ ብርቱ ሴት አለች። እቺ ሴት ደግሞ ያይ እና አይዊሽ ላይክ በአካል ብታውቁት ነው። ሲጀመር በአካል ያገኘው ሰው በሙሉ ጆ ይመሰክርነት ስፍስፍ ነው የሚሆንለት። ታሳዝኛለሽ። የእልህ መወጫ ሆንሽ ይልኛል። መልስ ስጫቸው ማለት ነው። የእልህ መወጫዎች ታሳዝኛለሽ። በጣም ገብሪ የምታዩን ቃኔ አላውቅም። በጣም ደስ ይለኛል ጌታ ገና በጣም ትንሽ ልጆች ጋይስ፣ በጣም ቆንጆ ሁለታችን፣ በጣም ብዙ እድል ያለን ሁለታችንን ሰዎች ላይክ ለምንድን ነው ስታስቡት ለእናንተ ተብሎ ለማን አላውቅም ለማን ተብሎ እንደሆነ አስመሳይ የምንኖር ይመስላችኋል? እኔ ፌክ አካውንት ነው የምመልስላችሁ። ጌታ ለምን አስመስላለን? እኔም በዚህ ሰዓት ከማንም ጋር መሆን የምችልበት እድሜ ላይ ነው ያለሁት። መልኬም ቆንጆ ነው። እሱም ደግሞ የትኛው ዓለም ሴት በዚህ ሰዓት ማግኘት ይችላል። የትኛው ዓለም ማንም ትሆን ማለት ነው የሚችል ወንድ ነው። ባህል ብትሉ፣ ጸባይ ብትሉ፣ በብር ደረጃ ብትሉ፣ ሁሉም በስነት ደረጃ ብትሉ ምንም ነገር አለው። የትኛው ዓለም ሴት ማንበርከክ ይችላል። ጌታ በቃ እንዋደዳለን ማላቸው ፍቅር አለ ምናምን ሰው አብረን እንሆናለን አለቅ እንጂ ምንም የምናተርፈው ነገር የለም። በዚህ ጉዳይ እኔ ከዚህ በኋላ ነው አላቸው ግን በጣም ስለሚገርም ነገራቸው
በጨመረ ቁጥር የሴት ልጅ እድሜ እየሄደ ነው። ብዙዎቻችሁ ተሳዳቢዎች ደግሞ ሴቶች ናቸው እንዳያችሁ ከሆነ። ስለዚህ ያልተኖረ ወጣትነታችሁን ያችሁን ኑሩ ባካችሁ። በህይወት የገባችሁ አትፈትፉት። ጌታ ታፈስም ያላችሁ የት ነው ደንበል እኮ እዚህ ቀረብ ቁልፍ አድርጌ ላይ ላይ ስ እኔ ራሴ ወንድ ብሆን አይኔ እያዩ እኔ ልብት እያሉ ያማቸዋል። እሷ እንደዛ ነው የምትለው ራሷን ጋይስ እንዴት ነው የማምረው እያልሽ ነው የምትለው። ማማሪ እያልሽ ነው የምትለው። ጊዜ ነው መነግራችሁ ሳያችሁ ነቢ ራሳችሁ ለኮሳችሁ ጥይት ራሳችሁ ትመታላችሁ፣ ራሳችሁ ታናዳላችሁ፣ ራሳችሁ እዚህ ጋር ትባላችሁ ስለገባላችሁ ትናዳላችሁ። አሁን ጥሩ ነገር ጋይስ ዛሬውን እንደምወዱ ታውቃላችሁ እና መቼ ነበረ ኮንሰርቱ የቡዛየው? ህይወቴ እንደ ቡዛየው ዘፋኝ የለም። ጌታን 17 ነገ ነው። እስቲ ጌታን በሉ ምን ሌላም ትኬት የምንገዛው እግዚአብሔር ከ10 በላይ ቪዲዮ አካውንት አላየሁም። አሁን ብላችሁ 0 ፎሎወር ምንም ለመድረስ ተሳዝኝ ምን ሚስ ካልሆነ ግን በቃ ልጅ ካጋ ይቆረጥ። ምክንያቱም ዛሬ እስከተባለ ቅዳሜና ወደ ሰሩ ሳይቆል ነገሩኝ ነው። ቀን በሄደ ቁጥር የት ነው የሚገዛው? ይሰራሉ። ልክ አላረጋቸውም ማለኝ እንዲህ አይደለም። ኦንላይን አይሸጥም።